ምንድነው የምረጋጋው? ወንድሜ ከሆነ እዛ እኮ ልጄ ብሎ እየጠበቀ ነው። እሷ እዚህ የምትለውን እየሰማች አይደለ እንዴ? ምንድነው የምታወራው እንዴ? ሲጀመር አንተ ምን አገባክ? አገባክ ተዋቸው። አንቺ ትጠይቅ ተመልሰናል ያ ሁላ ሽቶ ያ ሁላ ብር እንደው ውድ ተመልካቾቻችን በድጋሚ እንግዲህ አቤል ጋር ተገናኝተናል፣ ከጥሌ ጋር ማለት ነው። ከአቤል ጋር የሚኖረን ቆይታ ይኖራል። እስከ መጨረሻው ተከታተሉን። አቤል ፈቃደኛ ሆነ በድጋሚ ለማግኘት ስለፈቀድክ እናመሰግናለን። እስኪ እንዴት ነበር? ባለፈው ልታወራን አልቻልክም፣ ከዚህ ቀደም ልታወራን አልቻልክም ነበርና አሁን ተረጋግተሃል እንደማይ ከሆነ እስኪ ምንድነው የተፈጠረው የሚለውን እኛም ተመልካቾቻችንን ጓጉተን እየጠበቅን ነውና ምንድነው የሆነው ነገር እስኪ ካንተ አንደበት ምን ሰማው? ባለፈው ምንም የምነግርህ ነገር የለም። ለምንድን ነው የማትወኝ? ለምን ነው የማትሄደው? ሲጀመር አንተ ነው ይዘህብኝ የምትመጣው። አይ እንደዛ አይደለም አቤላ፣ እኔ እንደክመኛል። እኔ ትክክል ያለኝ ምንም ነገር መናገር አልፈልግም። በቃ ለምንድን ነው የማትወኝ? የራሴን ህመም ራሴ ያስታምማለሁ። እናንተ አታስፈልጉኝ። ህመም ይገባናል፣ እኛም እንረዳሃለን። ጓደኛም ለአንተ ብሎ ነው እንደዚህ እንትን የሚለው። ስለዚህ በተረጋጋ አንደበት ምንድነው የተፈጠረው የሚለው ንገረንና ቢያንስ ማስተካከል ያለብን ነገር ካለ እንዲስተካከል፣ መርዳት ያለብን ነገር ካለም እንድንረዳህ ነው። ሌላ የተለየ ሀሳብና ዓላማ የለንም። እኔ እርዳኝ ብያለሁ፣ አግዘኝ ብዬ ካለ በግልጽ ተናገር። እኔ ጓደኛ አይደለሁም፣ ግልጹ ምን ማውራት አለብኝ? አዎ ጓደኛም አንደኛ ያሳዝንህ፣ ለአንተ ብሎ ነው እየተንከራተተ ያለው። በአንተ እንደዚህ መሆን ብዙ የሚጎዱ ሰዎች አሉ፣ ብዙ ሐኪም ቤት የገቡ ሰዎች አሉ ምናምን ነገርና እባክህን ተረጋጋ። ስሜታዊ ከዚህ ስሜት ውጣና ተረጋጋ። ምንድን ነው የተፈጠረው? እንዴት ብዬ ልንገርህ? እንዴት እንደምናገርም አላውቅም። ቃላት ነው የሚያጥረኝ። እኔ በጣም ነበር ማምናት፣ ስልክ ከልክ በላይ ነበረ ማፈቅራት። በቃ የምትለኝን ነገር እንዳለ እሺ ነው ምናምን፣ ምንም አጉድዬባትም አላውቅም። የሰርጋችን ዕለት ነው። ሚንጆቹ ግማሾቹ ሚንጂ ከኛ በፊት ነው ቀደም ብለው ነው የሄዱትና እኔ እና እሷ በሬድ ነበር የመጣነው። በዋዜማው ማለት ነው። ኦኬ። ከዛም በኋላ እጄ ላይም ብር ኪሴ ውስጥም ብር አልነበረም ካሽ። ቆይ በሷ ትራንስፈር ላድርግልህ የኔም ስልኬም ዘግቶ ነበር ብዬ ስልኳን ተቀበልኩና ዳታ እንዳበራው ኖቲፊኬሽን ገቡልኝ መልእክቶች ማለት ነው። እሺ። ከዛም በኋላ ምንድነው ብዬ ግራ ገብቶኝ፣ አንደኛም ተወዛግቤያለሁ እዛ ጋር ምን ስለሆነ ከፍቼ ምናምን አየሁት ያልኩኝ። አንደኛው ልጄ ደህና ነው ይላል። አቤት እርግጠኛ ነህ አቤት? በፍቅር አውራ እንጂ ምንድን ነው የምታወራው? በትክክል እኮ ነው እያወራለሁ እኮ። ስሜታዊ ሆነ እንደዚህ እንዳታወራ። እርግጠኛ ሆነ የተፈጠረው ነገር ማውራት አለብህ። ስለሚያወራው ነገር አንተ ከዚህ ቀደም ሰምተሃል እኮ። ትክክለኛው ነገር ለምንድን ነው የሚያወራው? እርግጠኛ ሆነ ማውራት አለብህ እኮ። በትክክል እኮ ነው እያወራ ያሉት። ተረጋጋና እስኪ ንገረን። ይጨርስ፣ ችግር የለም። እሺ አቤል ንገረን። እሺ ኖቲፊኬሽን ገባ እና መልእክቶቹ ሳያቸው እኔም ግራ ገብቶኛል። እና አንዱ ልጁን አስወርጁ ይላል ስለ በሰዓቱም ግራ ገባኝ። የሆነ በቃ እንዴት ውዝግብግብ አልኩኝ። እንዴ ምንድን ነው ነገር አልኩኝና ልጠይቃታም ፈልጌያለሁ። ከጠየኳት ደግሞ ጥሩ አይመጣም ብዬ አሰብኩኝ። ምንድነው አቤት የምታወራው? ያልተፈጠረ ነገር የምታወራው ምንድነው? እኔ እኮ ባይኔ በብረቱ ስላየው እኮ ነው። ቴሌግራም ላይ ነበረ ያለ ምክንያት እኮ እንደዚህ ያልሆንም። እኔ ታገኛለህ፣ ከዚህ በፊትም እንተዋወቃለን። እኔ እናንተ ከኔ ምን ይደበቃል? ሲጀመር እኔ አውቃለሁ እኮ ሁሉን ነገር ስላንተ። እንዴ እኮ ካወቅህ ለምን ታዲያ እንትን ትለኛለህ? ለምን ታስጨንቀኛለህ? እኔ እኮ ምንድነው ስሜታውንም እንደዚህ የምታወራው? በሱ ምናልባት እሱ እያለ ያለው ሜሮ እንደዚህ የምታደርግ አይነት ሴት አይደለችም። እንደዚህ ምንድነው የምታወራው? ቆይ እኔ የምለው አንተ እሷን ከኔ በላይ ታውቃታለህ? እሺ ችግር የለውም።
ታውቃታለህ? አላውቃትም፣ ግን አንተ በደንብ ነው የማውቅህ። እኔ አንተ ጓደኛዬ፣ የቅርብ ጓደኛዬ እኮ እኔ ደግሞ በአይኔ በብረቱ ያየሁትን ነገር ነው እየነገርኩህ ያሉት። እሺ ከዛ ሁለት ወንዶች ታወራለች። ሁለት ወንዶች ማለት ነው። አቤል እንደዚህ ስሜታዊ ሆነ ሌላ ነገር እንዳታወራ። የምታወራው ነገር ታውቀዋለህ አይደል? አቤል ኦኬ እኮ ነው ቁጭ ብዬ እያወራሁ ያለው። እሺ ቀጥል፣ ችግር የለውም። እሺ ወይ ለምን አትሄዱልኝ? አይ ሌላ ጊዜ የምታወራው ነገር እኛ ተረጋግቼ ነው እያወራሁ ያሉት። እኔ እኮ ከጎን ነው ስራ ጥይቅ ነው የመጣሁት። ምናልባት የምታወራው ነገር እርግጠኛ መሆን መቻል ስላለበት እኛም ቢሆን የተረጋገጠ መረጃ መያዝ ስላለብን ነው የምንጠይቅህ እንጂ ለሌላ ነገር አይደለም እኮ። እርግጠኛ ሆኜ ነው እየነገርኩህ ያሉት። የራሷ ስልክ ላይ ያየሁትን ነገር ነው እየነገርኩህ ያሉት። ልጁን አልፈልገውም፣ አንደኛው ልጁን አልፈልገውም አስወርጄ ይላታል። ምንድን ነው አልኩኝ። አንደኛው ደግሞ ባባ ነው ልጄ ደህና ነው ምናምን። ሁለት የተለያዩ ሰዎች ናቸው ማለት ነው። የተለያዩ ሰዎች ናቸው። ለራይድ ብር ልልክ በተቀበልክበት በዛ ቅጽበት ማለት ነው። ዳታ ኢንተርኔቱ ሳበራ ነው ቴክስቶቹ የገቡት። ምንድን ነው ብዬ እኔም በቃ ምንም አላልኳትም። ያለኝ አማራጭ ተነስቼ መጥፋት እንዳለብኝ ነው የተሰማኝ። ለእሷ ምንም አላልኳትም። ምንም ነገርም አልነገርኳትም። እንደዚህ አይነት ነገር አይፈጠርም። ሲጀምር ያልተደረገ ነገር እኮ ነው የሚያወራው። ምንድን ነው የሚያወራው? ጠፋው አቤል። ምንድን ነው የሰዎቹን ታውቃቸዋለህ? ከዛ በፊት የምታውቀዋለህ ከላኩላት? ምናልባት እኔ ምንም ማውቀው ነገር የለም። እኔም ማውቀው እሷን እንደማገባ ከኔ ጋር እንደሆነች ለእኔ ታማኝ ሚስት እንደምትሆነኝ ነው የማውቀው እንጂ እኔ ሶስተኛ ውሽማ ወይ አባት የልጁ አባት እንደመሆነ ምንም ማውቀው ነገር የለም። እሷ ጭራሽ እኔ ላይ ሁለት ወንድ ደርባ ስትልከሰከስ ስትሸረሙጥ እንደነበረ ነው የማውቀው። ምናልባት ከዚህ ቀደምም እሷን ለማውራት ሞክሬያለሁ እንደምታውቀው እና ያኔ ስነግረኝ እሷ የነገረችኝ ነገር አለ። ምን አለችክ? እያለቀሰች ያዞውን ባን አይ እንደሱ ሳይሆን በመሃላችሁ የሰርጉ ሰሞንም የዛን ቀንም ቢሆን ከዛም በፊት የተፈጠረ ግጭትም ሌላም ነገር እንደሌለ ነው የነገረችኝ እና እንደዛ ብለህ የምጠረጥረው ነገር ምናልባት ለተንኮል ቢሆን ቴክስቱ የገባው ትዳሩን ለማበላሸት ምን ያክል እርግጠኛ ነበርክ? በምን እርግጠኛውን ካልከኝ ይሄ ልጄ ደህና ነው ምናምን ብዬ ነግሬያለሁ። እሱን አውርቼው ነበረ ወደ ራሴ ፎርዋርድ አድርጌ ሰውየውን አውርቼው ነበረ። ካወራሁትም በኋላ ያለውን ነገር ስነግረው አሁን ልጁ የኔ ነው ምናምን ብሎ ያለውን ነገር ነገረኝ። አብራችሁ የሄዳችሁ በራይድ ምናምን ነው ወደ አንተ ቴሌግራም ፎርዋርድ ያደረከው? ለምን እንጂ ከፍለን እኮ ከራይድ ወርደናል እኮ። ኦኬ ከዛም በኋላ ከፍለን እየሄዳችሁ አዎ ይሄድን ነው ቶሎ ብዬ ወደ ራሴ ፎርዋርድ አደረኩት። የሁለቱንም ሁለቱንም ያዛኛውን ስጽፍለት አይመልስልኝም። ኦኬ ይሄ ልጁን አስወርጂው የሚላት ስጽፍለትም አይመልስልኝም። የዚህኛውን አወራሁት ምናምን ልጁ አንተ ነው ምናምን እንትን ስለው አዎ ልጁ የኔ ነው ምናምን ብሎ አመነልኝ። እንዴት አወራው? ምን ዋነኝ አልክ? እንዴት ሊያወራ ቻለ? እስኪ እኔ ዘመዷ ነኝ ምናምን ብዬ ነው ታሪክ ፈጥሬ ያወራሁት። ኦኬ ከዛም በኋላ እንደዛ ስለው የእህቱ ስልክ ላክልኝ ምናምን። አልተጠራጠረህም? ምንም አልተጠራጠረኝም። ኦኬ እንደውም እህትየዋ ከዛ ዱባይ ነው ውጪ ነው ያለው እሱ። ምንድነው ልጄ ደህና ነው ምናምን የሚለው? አዎ እና ያለውን ነገር አወራሁት። የእህትየውን ስልክ ላክልኝ። እህትየዋንም አወራኋት። እንደውም ከውጪ ስትመጣ እቃ ምናምን ይዛላት ትመጣለች፣ ብር ትልክላታለች። ለሷ ጤንነቷንም ትጠይቃታለች፣ እየመጣችም ትንከባከባታለች። እናቷንም እየሄዱ ሆስፒታል ይጠይቋታል። ለእናትየዋ የሚሆን ነገር መድኃኒት መግዣም ይልኩላታል። እንደዛ ነው ያለው ነገር እላለሁ። ከዛም በኋላ እኔም በመሀል በቃ ያለኝ አማራጭ ምንም ሳልነግራት በዋዜማው ቀን መጥፋት እንዳለብኝ ነው የተሰማኝ። ይህንን ነገር ከሰማህ ማለት አንደኛ የሁለት ወር ምናምን ጽንስ ነው። ልጁን ለመጠርጠር ሰውየውን ለማወቅ አልሞከርክም? ሲጀመር ጀምሮ እንዴት ከሁለት ወር በፊት ከሌላ ወንድ ጋር እድሉ ነበራት? ያኔ ታይም ላይ እንደነገረች ከሆነ በፍቅር እንደጦፋችሁ ማህበረሰቡ በእናንተ ፍቅር እንደሚቀና ምናምን ነገር ነበርና እንዴት ሊፈጠር ቻለ? እኔ አሁን ምንድነው መሰለክ ነገርየው እርግጠኛ መሆኑ አለመሆኑ። ምክንያቱም አንዳንዴ የሆኑ ሰዎችን ህይወት ለማበላሸት ሰው ሆን ብሎ ሊሰራ ይችል ይሆናል እና ምን ያክል እርግጠኛ ነህ አንተ? ሰውየው በነገረህም በዛኛው አስወርጂውም ባላት ልጅ አንደኛ እሱ ነው።
ሁለት ደግሞ እስኪ ይሄ መልስልኝ እስኪ እኔ እና እሷ በሪሌሽንሺፕ ከአንድ ዓመት ክፍተት ነበረ ብለህ ታስባለህ አንተ? ሌላ ወንድ ጋር የምትሄድበት ምንም አልነበረም። ሲጀመር እኔ እና እሷ በፍቅር ግንኙነት ከአንድ ዓመት በላይ ቆይተናል። ጽንሱ ደግሞ 2 ወር ከ15 ቀኑ ነው። እና ምንም ይኖራል ብዬ የማስበው ነገር ሲጀመርም የለም። ምንም ክፍተት የለም። የምትፈልገውን ነገር እንደምትፈልገው እንላታለሁ። የምትፈልገው የምትጠይቀኝን ነገር አደርግላታለሁ። ከዚህ በላይ ምን ትፈልጋለች? ኧረ እኔ እንደማውቀው ከሆነ እኮ ምንም የተፈጠረ ነገር ከመሀላቸው ምንም ነገር የሚፈጠር ነገር እኮ የለም እስካሁን። ግን የሚያወራቸው ነገር እኔ ግራ የሚያጋባ ነገር እኮ በጣም ግራ የሚያጋባ ነገር ነው። ያልተፈጠረ ነገር ነው የሚያወራው እንዴ። ምናልባት እርግጠኛ የምንሆንበት ሌላ መንገድ ካለ አሁን ቅድም ያልከኝ እህቱ ምናምን ያልከኝ እኔ ጋርም ደውላ ነበረ ቅድስት እባላለሁ ምናምን አይነት ነገር ብላኝ ነግረኛለች። በእርግጥ እንደውም እናንተ እንደምትመጡ ነግራት እየመጣሁ ነው ብላኛለች። እዚህ ማለት ነው? ትመጣለች። መልካም ያለውን ነገር ለእሷም ነግሬያታለሁ። ፎርዋርድ ያደረግከውን ቴክስት ማየት እንችላለን እንዴ? ይቻላል፣ አሳያለሁ። ያለውን ነገር እኔ ዘመዷ ነኝ ብዬ ነው እንደውም ለሱ እንትን ያልኩት። ወደ ውጭ ይዟትም እንደሚሄድ ልጅየውንም እዛ እንትን እንደሚለውን ነገር ይሄ አንበው እስቲ። በፍቅር ያወራሉ፣ ኢሞጂም ይላላካሉ ምናምን። እናትየዋንም ውጭ ወስዶ እንደሚያሳክማትም ቃል ገብቶላታል። እስቲ አይኒድ ልጅህም ደህና ነው ምናምን። ይሄ ሆነ ተብሎ የተሰራ ነገር እኮ ነው። ይሄ እኮ ፎርዋርድ የእሷ ነው። ይኸው እኔ ጋር ነው ታዲያ ሲጀናጀን የነበረው እያየሁ አይደለ? የእሷ ስልክ ነው። ሊደረግ እኮ ይችላል እንደዚህ አይነት ነገር። ምንድን ነው የምታወራው አቤል? እንዴ ማን ነው እንደሷ ሆኖ የሚጽፈው? ማን ነው የሚመልስለት? ማን ነው የሚያወራው? እሱን እኮ እሷ እንደዚህ አታደርግም። ሲጀመር የተጻፈው ነገር በሙሉ ለተመልካቾች እንዳንናገር በጣም ዘግናኝ ነገር ነው ማለት ትዳር ውስጥ መፈጠር የሌለበትና የሚደረግ ነገር እኮ ነው። አንተ ለማን እያገዝክ ነው? ለማን ማገዝ አይደለም። እኔ እኮ አውቃለሁ አቤል፣ ጓደኛዬ፣ የቅርብ ጓደኛዬ እኮ ነው። እና ካወቅህ ታዲያ ለምን እንደማትረዳኝ? ሁሉም ነገር እኮ አውቃለሁ። እሱ ለክፋት አይደለም፣ ያው ጓደኛም ስለሆነ እሷንም አውቃታለሁ ብሎ ስላመነ ነው እንደዛ። እንደዚህም ሆኖ እኮ አቤል አንተን ለመርዳት እኮ ነው እንዴ እኮ እያየሁ እኮ ነው። ብዙ ወጪ ሸፍኜልሽ እናትሽን ወስጄ አሳክምልሻለሁ እያለ ነው። በእርግጥ በጣም ከባድ እና ልብ የሚሰብር ነገር ነው በእውነት። ግን እንደዚህ ታረግብኛለች እንዲህ ትማገጥብኛለች ብዬ በፍጹም አስቤ የማላውቀው ነገር ነው። በፍጹም ማለት ነው። ግን ጊዜውም አልረፈደም። እሷ ያስጨነቃት ይህን ነገር እናቴ ብትሰማ እናቴ የሆነ ነገር ትሆንብኛለች፣ የሰፈር ሰው ምን ይለኛል፣ ለክብሯ ነው የምትጨነቀው። እኔ አቤል እዚህ መድማቴን መቁሰሌን አላየችም እሷ። የኔ መስከር የኔ እንደዚህ መሆን ለሷ ክብሯ ውርደቷን ነው እንትን ያለባት። ለክብሯ ነው የምትጨነቀው እሷ ሲጀመር። ነገሩ በጣም ከባድ ነው አቤል እንዳየሁትም ከሆነ ምናምን። ግን ምንም ቢሆን ማለት ከነገሩ ባይበልጥም ተደግሷል፣ ቤተሰብ ተጠርቷል። እሷም ቤተሰቦቿም እየጠበቁ ነው ያንተን ቤተሰብ ቢሆን የእሷም ምናምንና እንደው ያንን ቀን ለማለፍ አልሞከርክም? ነገርየውን አንተ ጋር ቢኖርም ይሄ ነገር ከባድ ነገር ቢሆንም ስለምትወዳትም ነገርየው የሚፈጥረው ነገርም ከባድ ስለሆነ እንዴት ለመቅረት ወሰንክ በዛ ልክ? አንተ ብትሆን በእኔ በኩል ታደርገው ነበር? እስቲ አስቡ። ሰውን እንዴት ብዬ ልንገርክ? ለመናገር ሁላ ቃላት ነው የሚያጥረኝ። እዛ ጋር እንዴት ያን እንትን እያሰብክ እንዴት አብረሃት ቆመ እዛ ጋር ትጋባለህ? እንዴት ቀለበት ሁላ ታስራለህ? ሰውነትህ ሁላ እጅህ ሁላ ይታዘዝልሃል ስታጎርሳት አብረሃት ስትበላ። እኔ እያመንኳት እኮ እሷ በጀርባ እኮ ነው የወጋች። እንዳልኩ በጣም ከባድ ነው። ይህንን ስሜትን ለመረዳት ግዴታ በአንተ ጫማ ውስጥ መሆን አለብን። እኔ ያው ከነገርየው አንጻር ነው እንደዛ ያደረኩትኝ። ግን አንተም እሷም ቢሆን እንደዛ አልነገረችንም። ከዛ በፊት ከአንተ ጋር የነበራቸው ፍቅር ምናምን እንዴት ሊፈጠር እንዳልቻለ ለእኔም ግራ ግብትን ያለ ጥላሁን ግራ ቢጋባ እንደዛ ቢጠይቅም ካላችሁ ፍቅር አንጻር ነው እና በጣም አሳዛኝ ነገር ነው። እሱንም እንድነግረህ ጠብቀህ ነበረ። ለማንኛውም ሜሮንም ጠርተናታል። አንተ በቻልከው አቅም ረጋ ብለህ ከእሷ ደግሞ እስከ ያለውን ነገር ማለት
ነገርየውን ገና እንሄድበታለን። ቴክስቱ እንዴት ሆነ ምናምን። በእርግጥ የእሷ ቴክስትም አለ፣ የእሷ ምላሾችም እዚህ ጋር በፍቅር የተሞሉ ናቸው። ቢሆንም ግን ከእሷ መስማት ስላለብን ከእሷ መስማት ስላለብን ከተረዳችንና እውነቱ እንደዛም ከሆነ እሱም አንድ መፍትሄ ስለሆነ ከእሷ አንደበት በስርዓት እንሰማለን። ስለዚህ እንደዛ ስለሚሻል አቤላ አሁን እኔን ባወራህበት መንገድ በተረጋጋ አንደበት ችግር የለውም። መልካም ተፈለጋችሁ። በጣም አመሰግናለሁ። እሺ እሺ፣ ደውሉላት ትምጣ። አዎ እንግዲህ ተመልካቾቻችን ወይዘሪት ሜሪም ከኛ ጋር አብራ ትገኛለች። ነገሩ በጣም ውስብስብ እና አወዛጋቢ ነገር እንደሆነ ግልጽ ነው። አቤልም የነገረን ነገር አለ፣ ሜሮንም ከዚህ በፊት የነገረችን ነገር አለ። እስኪ እኛ ዋናው ሀሳባችን አላማችን ነገርየው መቋጨትና መፍትሄ ማበጀት ስለሆነ ሜሮን አቤልም ብትሆን በስርዓት ያለው ለእኛ ያልነገራችሁን ነገር ካለ ከዚህ በፊት የሰማነው ሌላ እሱ የሚነግረን ሌላ ነገር ሆኖ በጣም ውዝግብግብ ብለናል እና የደበቃችሁን ነገር ካለ በስርዓት አውሩንና መፍትሄ ላይ ብንደርስ ዛሬ ልባል ላይ እንደርሳለን ብዬ ተስፋ አደርጋለሁኝ። ምን ትላለህ? እንግዲህ መቼስ ያለውን ነገር አሳይቻለሁ። ከዚህ በላይ ምንም መደበቀው ነገር የለም። ያለውን እውነታውን ነው ጥቼ ያሳየሁህ። ባይሆን እስቲ እሷን ያለውን ነገር እሺ ጠይቋት እስቲ ምን እንደምትላቸው አብረን እንሰማለን። እንግዲህ ሌላ ውሸት ትጨምርላችኋለች። ምንድነው በጣም ደክሞኛል። ከዚህ ጋር እንደዚህ መጨቃጨቅ እየመጣ እኔ የህፃን ጨዋታ አይደለም ያስኩት። እዛ ጋር እናቴ ታማለች። ከሱ ጋር ቁጭ ብዬ የሚመዛገብበት ሰዓት ላይ እንዳልኩ ከዛ ፊቱን ተደውልኝ ነገር ያለው አይደለ? በቃ እሱ የሚላቸውን እያንዳንዱ ጭንቅላት የፈጠራቸውን ታሪኮች መስማት አልፈልግም። ሌላ ችግር አለብኝ። እኔ ተዳሪ ለማዳን ነው እዚህ ድረስ የመጣሁት አይደለ? እሱ የሚሳደቡን ስድብ ካምባላ መቻል አልችልም። በቃ ይሄንን ለምችል ይሄንን እንዳያደርግ እኛ ነግረናል ከዚህ በፊት ከመምጣት በፊት ማለት ነው። ስለዚህ ስድቡና ጭቅጭቅ የለውም። ግን ለእኛም ቢሆን ለተመልካቾቻችን ያለውን ነገር አሁን ለምሳሌ አንቺ ከዚህ በፊት ስነግሪን ሌላ ነገር ነው የነገርሽን ማለት እሱ ደግሞ እያለ ያለው ሌላ ነገር ነው እያለ ያለው ከኔ በፊት ከሁለት ሰዎች ጋር ፍቅረኛ ሪሌሽንሺፕ እንደጀመርሽ ኢቭን እስከ ሰርግሽ ዋዜማ ድረስ እንደምታወድ ሲጀመር እነ ሄኖክም እነ ሚኪም ያውቃሉ ያለውን ነገር። ቴክስቱን እዛው አሳይቻችኋለሁ። እነሱ ነገራቸው ነው ማለት ነው። ስልክ የማያነሱ ይሄን አንዴ ያነሱልሽን ጠብቀሽ ነበር። ሄኖክና ሚኪ ሁለተኛ እና ሶስተኛ ሚዜዎች ናቸው። እነሱ ፋቲሽን ታውቂያለሽ። ለምን አታምኝም አንቺ? በንቀት ነው ያነገረኛል ተረድተኛልና ግን አሁን ነገሮችን ለመሸሽ እያደረገ ያለው ነገር ነው። ስለሚያወራ ቴክስት ምንም የማውቀው ነገር የለም። እነሱን ለማለያየት ሆን ተብሎ ቴክስት ያልከው ቢሆንስ? እሱንም እኛ አንስተናል። ማንቺ ቁጥር ነው ታዲያ ቴክስት የሚጻጻፉት? አይልሽ ሜሮ ያንቺን ስሜት በደንብ ተረድተናል። እሱንም ደግሞ ያለበትን ምክንያቱም እንደዚህ አይነት ቴክስት ካየ በውሸትም ቢሆን ሰውም አቀናብሮት ቢሆን በሰዓቱ እንደዚህ አይነት ስሜት አይሰማ ማለት አንችልም አይደለ? ስለዚህ የእሱንም ስሜት ተረጂው። አንተም ደግሞ ብትሆን አንድ ሴት በሰርጓ ቀን ተጥላ ብትሄድ ምን ያክል ስሜት ሊሰማት እንደሚችል ምንድን ነው ያልገባህ? ምንድን ነው አንተ እንድረዳ የፈለግከው? እሺ እኔ ጀምር ምንም ራሴን አውቃለሁ። ምንም የጠፋው ጥፋት የለም። የእሱ ጥፋቱን ለመሸፈን ነው እየሞከረ ያለው። በሰርግ ቀን እኮ ነው ትቶኝ ሄዶ አይደለ? አሁንም እሺ ያለው ነገር ይሁን ብዬ ሁሉንም ነገር ችዬ አጠገቡ ስቀመጥ ተጀንኖ እንትን እንድትለኝ አልፈልግም። ምናልባት ምን ይጎልብሻል? ምንም አይጎልብኝም። አሁን እኮ አሳየኸኝ። ከአንተ እኮ መረው እየሻልኩኝ ነው አሁን አይደለ? አዲስ ነገር አለ። አንዱ ጋር ተጋቢያ ምን ትፈልጊያለሽ? አየሁ አይደለ? ለምን አንዱ ጋር አይደለሽም ታዲያ? መልከስከስ እንደሆነ ለማዲሽ ነው የታወቀ ነው። አቤላ ተረጋጋ። አይደለም እየሰደበኝ እኮ ነው። አይደለም በተረጋጋ ልክስክስ እያለኝ እኮ ነው። ያለበትን ስሜት ተረጋጋ። አይደለም አቤላ ይኸውልሽ ሜሮን እንደዛ አይደለም ሜሮን አንቺ ነሽ እኮ አይደል እኛን ነገርየውን እንድንይዘው የፈለግሽው። ምናልባት የድሮ ፍቅረኛሽ ጋር ማን ያልሽኝ? ከድሮ ፍቅረኛ ጋር የፈለገ ታሪክ ይኑረኝ። እኔ ግን ዛሬ ካንተ ከሱ ጋር ለመኖር ነው አይደለ ብዙ ነገር ያደርጉት። ንገረኝ። አሁን ያላችሁበት እየረበሽ ነው። ድምፅሽን ቀንሰሻል። አጠገብሽ ነው ያለ ነው አይደል? ብላ ይኸውልህ ተረጋጋ። ምንድነው የሚያዘልልሽ እንደዚህ?
ምናልባት ተገናኝተሽ ከሆነ ሌላም ሰው እንደዚህ የሚባለው ወይ ደግሞ ተንኮል ነው ብለሽ ካሰብሽ ማን ሊሰራባችሁ እንደሚችል የምትነግሪ ነገር ከሆነ ማለት ነው። ማን ሊያደርገው ይችላል? አንቺ ከእሱ እንዳታገቢው ማን ሊፈልግ ይችላል? ማን ሴራውን ላሴር ይችላል? ከዚህ በፊት ነው እናንተ በነበረ ነገር የነገርኩ ብዙ ነገር አለ። ምናልባት እሱ ያንን ነገር አድርጎት ቢሆንስ ዛሬ ከዚህ በፊት የነበረኝ ፍቅረኛ እኔ እንደዚህ አይነት ህይወት እንድመሰረት ካልፈቀደ ብዙ ነገሮች እኔ ላይ ሊያደርግ ይችላል። እሱ እኔ መጥቶ እንደዚህ አድርገሻል ብሎ መጠየቅ ነው የሚቀለው ወይስ በሰርግ ቀን እኔን አዋርዶ መሄድ ነው የሚቀለው? እስቲ ይሄን ንገረኝ። ምንም ባጠፋ ነው ምን አይደል? ያለውን ነገር ቁጭ ብሎ ነግሮኝ አይ በቃ ይሄ ሰርግ እኮ አይሆንም ብሎ እዛው እኮ ማቆም እንችላለን። እሺ ብሎ ያለውን ነገር እያንዳንዱን ነገር በሰላም ተቀብሎኝ ስልክ ዘግቶ ማጥፋት ነው ማለት ነው። ይሄ እኮ ወጣጤና ነው። ሌላ የምትይው የለም። እሱ ሊፈጥሩ የሚችለውን ስሜት አንቺም ለመርዳት ሞክሪ። ልክ ነው እያልኩኝ ሳይሆን ነገርየው ምንም ልረዳው አልችልም። እንደረዳው አጠብቅ አልረዳውም። ለምን እንደመረዳው እሺ እኔ እኮ ላንቺ ለክብርሽ ስለምጨነቅ ነው ሙሉ ነገር ወጪ ሸፍኜ እንትን ያልኩልሽ። የቀረው የሙሽራው ልብስ ነው የኔ አለ። ስጪውና ለብሳችሁ ተጋቡ። እንግዲህ ምንድነው የምታወራው አቤል? እንዴ ተረጋግተህ አታወራም እንዴ? እየሰማህ ነው እንግዲህ። እሺ አንዴ ነኝ። ቆይ ለምንድን ነው ስሜታዊ የምትሆነው? እሺ ስለ ሰርጎች እያንዳንዱ ነገር ሰጥቻለሁ። ተረጋጋ። ስለ ሰርጎች ሜሮ ተረጋጋና ይልክልሻል። ውሽማሽ እኔ ነኝ ውሽማ ለካ ረስቼው። እዛም ያለው አባወራ ነው የልጅሽ አባታ። አንድ ነገር ተረጋጋ። ምን ለማድረግ እየሞከርክ ነው? አሃ የልጅሽ አባት ነው አይደለም እያልከኝ ነው? እናትሽን ሙሉ ወጪ ሸፍኖ ወጪ እንደሚያሳክምልሽ ምን ችግር አለ? ያሳክምልኝ ምን ችግር አለው? ንገረኝ። ታውቂዋለሽ ማለት ነው? ሁልክ አሁን እኔ ብዙ ጓደኞች አሉኝ አይደለ? ቢራዲኝ ምንድነው ችግሩ? ሲቀጥል አንተ በምን እርግጠኛ ነህ እንደዚህ የምታወራው? ንገረኝ እስኪ ምንድነው ማስረጃ? ሜሮን እንደገና ማየት ትፈልጊያለሽ? አልሰለቸሽም? የጻፍሽውን ራሱ ደግሞ ማንበቡን አልሰለቸሽም? ላሳይሽ? እሺ ማስረጃ ማስረጃ ብሎ ያዘውን ነገር ማስረጃ የለውም። ራሱ ሆን ብሎ ያቀነባበረው ነገር ነው። ገብቷል አይደለ? አውቆ ብዙ ነገር ሲሆን አስበበት ነው እንደዚህ ያደረገው። አላምን የባይ ራሱ አላምን። ይኸውልሽ ሜሮን ለጊዜው ከኔ ጋር ብቻ ብታወሪ አሪፍ ነው። ምክንያቱም አንተም ብትሆን አንቺም ሀቁ ላይ መድረስ ትፈልጋላችሁ አይደለ? ስለዚህ ተረጋጉና እናውራ። ይኸውልሽ እያለ ያለው ከሁለት ሰው ጋር ነው። አሁን ቅድም እንደነገርሽኝ ከሆነ ምናልባት የቀደመው ፍቅረኛሽ አቀነባብሮብሽ ሊሆን ይችላል፣ በተንኮል ጽፎ ሊሆን ይችላል አልሽ እና ታወሩ ነበር እንደ ቴሌግራም ላይ። ነፍሰ ጡር መሆንሽንስ ያውቃል እሱ ሲጀመር መጀመሪያ እና ሁለት ሰዎች ሆኑ። አሁን ሁለት ሰው ነው በአንዴ ስልክሽን የዛን ቀን ማታ ስትመለሱ ወደ ቤት አንቺን እየሸኘ ለራይድ ብር አልነበረውም አይደል? እሱ ታስታውሻለሽ አይደል? ትዝ አለሽ? ያኔ የአንቺ ስልክ በተቀበለበት ሰዓት እንደዚህ አይነት ነገር እንዳየ ነው እሱ እንትን ያለው። እኔ አሁን እሱ ጋርም ልፈርድ አይደለም አንቺም ጋር ልፈርድ አይደለም። በሰዓቱ እኔ በአንቺም በኩል በሱም በኩል ቢሆን ከባድ ስሜት ነው። ማንም ለመፍረድ የሚያስችል ነገር አይደለም። ግን ያ ነገር ውሸትም ከሆነ ያኛ ወንጀለኛ ሲሆን ምክንያቱም የሰው ትዳር ረብሿልና የምትዩ ነገርም እውነትም ከሆነ እንዲስተካከል አትሊስት ያለውን ነገር ረጋ ብለሽ እንትን በይ። ገብቶሻል? ሁለት ሰው እንዴት እንትን ሊል ይችላል ነው እሱ ያኛው ሁለት ቴሌግራም ከፍቶ ሊያወራስ ይችላል። አንደኛው እሺ ከዚህ በፊት የነበረኝ ህይወት እሺ ያለፈ ነገር ነው። ከዚህ በፊት የነበረው ፍቅረኛ በጣም በብዙ ነገር ያግዘኛል። የነበረውን ነገር ከስኮታን ላይ በፊት በብዙ ነገር ነው ሰጥቶ አንድ ፍቅረኛ ነበርሽ? አንድ ፍቅረኛ ነበር። እሱን ደግሞ እሱም ያውቃል አምኖበት ነው የገባው። ከዛ በብዙ ነገር ነው የሚረዳኝ ምናምን እና እነሱ የነገርኩን ነገር እንትን ካልኩኝ በኋላ ያው የቀረብኩለት እንትን ባለመቀበል በጣም ብዙ ነገር እንትን ይላልና በቃ በብዙ ነገር ሰፖርት ላልክሽ ምናምን ይለኛል እሱ ማለት ነው። ግን ደግሞ በቃ እኔ እንደማልፈልግ ምናምን ነው እየነገርኩት። ተለያያችሁ በኋላ ነው? አዎ ለአንቺ አይደለም እኮ የማደርገው የአንቺ እናት ማለት ለእኔ እናቴ ናቸው ምናምን ብሎ በጣም ብዙ ነገር እና እናቴ ይሄንን ነገር አታውቅም። እሱ ብር ሲያምር ብዙ ጊዜ ብር አላከልኝም። አንዴ ወይ ሁለቴ ብር ያስገባልኝ። ከተለያያችሁ ከአቤል ጋር ከሆናችሁ በኋላ ማለት ነው? አቤል ጋር ፍቅር ልንጀምር አካባቢ ነው። እኔና እሱ በቅተኛ ለመጋባት ምናምን ባሳምንበት ታይም ነው። አሁን አልካድኩኝም እኮ ብሩን አስገብቶልኛል። ያስገባልኝም ብርም ለእናቴ ነው።
ያዋልኩት ማለት ነው እንጂ ከሱ ጋር ሄጂ ስተኛ አላዘኝም። ከሱ ጋር የማይሆን ነገር ይሄ ሰውዬ እኔና እሱ ልንጋባ እንደሆነ ያውቃል አይደለ? በመሀላችን የሆነ ወሬኛ ወይ ደግሞ በቃ መመሪና በሱ ቢቀና ሰው ካለ ከሱ ጋር ከተገናኘ የኛ ትዳር ሊያደርገው ይችላል ነው። ግን ያኔም ስታወሪኝ ደግሞ እንደዚህ መገመትም ይቀላል እና የመጀመሪያ ፍቅረኛሽ ነው ምናምን ነገር ከዛ በኋላ ከተለያያችሁም በኋላ የማውራት እድሉ ከነበረ ምናልባት ገብቶሻል አንድ ላይ በነበራችሁ ሰዓት የመገናኘት ቻንስ ምናምን ወይ ቴሌግራም ላይ የምታወሩ እሱ አሁን ውጭ ያለው አልተገናኘንም እኮ ነው እሱ ያለው ነገር በቴክስት ነው የምትጽፈው እና ከሱ ጋር ያለው ነገር ምናምን ነግሬዋለሁ ምናምን እና አልፈለግም በቃ ምናምን በቃ ይሄ የታወቀ ነገር ነው። በቃ እኔ ፍቅር ብዬ ከሱ ጋር እስከጀመርኩኝ ድረስ ያለውን ነገር ማሳወቅ አለብኝ ብዬ ስላሰብኩ እያንዳንዱ ነገር ለእሱ አሳውቄዋለሁ። እሱ ግን ምንድን ነው ያየው ቴክስት ነው ምናምን ያወጣው ነገር ነው። እንዴት ነው አንድስ የኔ ፍቅረኛ የነበረ ሰው እኔ እና እሱ ለመበጥበጥ ይሄ ነገር ማድረግ እንደሚችል እንዴት ነው የማያስበው? እኔ ጥያቄ ከአንድም እኮ ሁለት እኮ ናቸው። ለሁለቱም መመለሽ ነው የጻፍሽላቸው። በእርግጥ እያለኝ ያለ ሁለት ሰዎች ነው። ሁለት አካውንት ነው ያለው እሱ። እሺ ኧረ እባክሽ ሁለት አካውንት ነው ያለው። ወይኔ አቤል ለመረዳት ሞክርና ሰማኝ ልንገርህ። እኔ ሰማኝ ልንገርህ። እኔ እኮ እዚህ ጋር ክስ ካልተጋኩ ክስ አይደለም ያዝኩት እንትና ሰማኝ ኖ እኔ እዚህ ጋር አንቺ ለሽመገል የሱ ነገር በቅቶኛል። ለሽመገል እኮ አይደለም ሜሮን እኮ ጥርገባ ለመጥሽ ነው አንተ ስላልከኝ ነው እንጂ የመጣሁት እኔ ከሱ በላይ በጣም ትልቅ ነገር አለኝ። አይ ነው ይኸውልሽ አሁን ከአንቺንም እሱንም የመስዋዕት እኛ ግዴታ ነገር ያደረከው አውቀን እኔ ቴክስቱንም አንተ ሁለተኛው ቴክስት እንዳስላክ በምን አውቃለሁ? አንተ እሱ ቢሆንስ ቴክስቱን አስላከው ንገረኝ እስኪ። ምክንያቱም ይሄ ሰውዬ ዛሬ ያረገዝኩት ልጅ ይሄን አይደለም እያለ ነው ገብቶሃል? ስለዚህ ሁለተኛውን ቴክስት እሱ አስልኮት ቢሆን እኛ ለሁለቱም ልጁ ያንተ ነው ብዬ ጻፍኩት እኔ ነኝ። ይኸውልህ ምንድን ነው አስወርጁ ይላል አንደኛው ደግሞ ልጄ ደህና ነው ይላል። እኔ እንደዚህ ብዬ የምጽፈው እንደዛ እንደማያደርግ ሜሮን አንቺም ቢሆን ታውቂያለሽ። ለማንኛውም እኔ እሱን የምጠይቀው አንቺንም የምጠይቅሽ ከሁለታችሁም ያለውን ነገር ማጣራት ስላለብኝ ነው። ይገባሻል? የእኛ ስራ እንደዛ ነው። ምናልባት አሁን ውጭ ሀገር ዳር ያልሽው ምን ያክል ጊዜ ሆነው ከሄደ? ቢያንስ አሁን ከሱ መሄድ ያብስ ወጣት አይደለም እኮ እዚህ ጋር የሚያጨቃጭቀኝ ወይ ደግሞ ከሱ ጋር እንደዚህ ውስጥ እንድገባ የሚያደርገኝ ቴክስት እሱ ሊልክ ይችላል። አመንኩኝ እኮ እሱ ቴክስት ሊልክ ይችላል። ግን ደግሞ የላከው ቴክስት እኔና እሱ ለማጣላት ሊሆን ይችላል ያለው። ይኸውልሽ ቴክስቱ በጣም አሳማኝና እውነተኛ ማንበበሽ ማየት ትችላለሽ። ያው በዚህ ልክ ሰው ወንጀል ፋውል የሚሰራ ቴክስተኛ የለም። ይሄው እኔንስ ጠይቆኛል። ለምንድን ነው እንደዚህ ያረግሽ ብሎ አንጥቶ ነው መጠየቅ የለበትም? መጀመሪያ አንብቢው፣ ተረጋግና አንብቢው። እኮ ነገር የለም እኮ አንቺ ንጹህ ከሆንሽና ምንም ካልሰራሽ አንብቢው እኮ ነው ያልኩሽ ያለሁት። ይኸውልሽ ምን ያለበት ምን አይችልም ነው ነገርሽ እየሆነብኛል። ነገርየው እኔ አይቼዋለሁኝ መርምሬያለሁ። አየሁታ ቴክስቱን አየሁት። እሺ ተጣጣፍኩኝ። ይሄው ፎርዋርድ ሜሪ ሚስቴ ይላል አይደለ? ካንቺ ለምን አደረግሽ ብሎ መጠየቅ አይቀልም። ይኸውልህ ሰሞኑን ለምን አደረግሽ ብሎ መጠየቅ አይቀልም ማለት ለምን አደረግሽ ነው? ቀን ሰውን ከመሄድ ለምን እንደዚህ አደረግሽ ብሎ መጠየቅ እኔ አይቀልም። ለምን አደረግሽ ብሎ እኔ ይኸውልህ አንተ እሺ አሁን ይሄ ያንቺ ነው ያንቺ አይደለም። ልጁ የሱ አይደለም ነው ያለው። እሱን ለመደገፍ አንቺን ለመደገፍ አይደለም የመጣሁት። እሱን ማን ይደገፍክ ነው? እኔ በመረጃ እንደምንንቀሳቀስ ታውቂያለሽ አይደለ? አንተ የሆነ ነገር በለው እንጂ ትክክል ልትሆን ትችላለች እኮ ሆን ተብሎም አንተ ይኸውልህ በየዋህነት ነው የምታወራው። ይኸውልህ ቴክስቱ ስማት መጀመሪያ የምታወራው ነገር እውነት ቴክስቱን አንብቢው። ቴክስቱን አንብቢው። ሳናት ነው አንተ ይሄው ሊሆን ይችላል እኮ ምን ሆነ ነው አቤል? እኔ እኮ አልካድኩም። ይሄን ቴክስት ተጻጽፌያለሁ አልኩኝ። ከቅዱስ ጋር ደግሞ ለምንድን ነው ተጻጽኩኝ? አልጠየቀኝም። ተጻጽፌያለሁ አመንኩኝ። እና ታዲያ ለሁለቱም ልጅ ያንተ ነው ልጅ ያንተ ነው ጽሁፉ እንዴ? ጽሁፉ እኮ የሚለው ለቅዱስም ለናቲም እኮ ያንተ ልጅ ነው እያልሽ ነው ያለሽው። ማንም ያስፈራራሽ? እንደዛ ብለሽ ለእኔ ነግረሽኛል። አንተስ ጠይቀኸኛል? አልጠየቀኝም አይደለ? ተጠይቀኝ እንዴ ሰመናግረ ይሄ ነገር እስከዚህ ድረስ ያመራል ብዬ ነው ያመራቃለሁ። ለቅዱስ ደውላት ለደውለት ለቅዱስ አስፈራርተኝ ነው ማለት ማን ያስፈራራሽ? ሴት አይደለች? ንገረው እስቲ ለጓደኛ እንደዛ ብላ ንገረው። እንዴ እሱ ሜሮን እሱ የሚያውቀው ነገር የለም። ምንድን ማን ያስፈራራሽ? ምንድን ነው እናቷ ታማለች። አንተ ታማለች። ወይስ ቀመጥ ነህ?
ለመልካ አንተ እንደዛ ስለምታረግ ዘበይ ሲስ እንደዚህ እንዳታወራኝ እሺ ዘበይ ሂጂ እንካ ለቅድስት ደውላት አንቺ ተረጋግተሽ ያልነገርሽ ነገር ካለ ንገሪ ማን ያስፈራራሽ ትክክል እኮ ነች የምታወራው ነገር ምን አለ አሁን ከዚህ እንደዚህ ተቆጣጣ እንዳለ ባቅኖሩ ማለት መጣች ታውቃታለሽ ማለት ማረጉንማ ታውቃታለሽ ሰሞት ያለው ነገር ምንድነው አይደልስ በስንት ተከታታይ ነው አየሁት እኮ ምንም የሰማሽ ጭራሽ ትከጀኛለሽ ኬት ነው የመጣሁት እኔ አንተ ልጅ ምንድነው ችግር ከኔ ጋር ሁሉም እየመጣ ነው የኔን ስራ ይኸውልሽ እኔ ታውቃለሽ እውነት ነው ወይ ንገረኝ አንተ ስራዬን አትያመጣህ ላይ ማስጨረስ ስራዬን ታውቃለሽ አይደለ ወንድሜ አዳምጪ ምንድነው ያደረግሽ ወደሽ ነው መሰጪኝ ነገር ያለው ጭራሽ መሰጪኝ ነገር የለም ምንድነው ያደረግሽ የነበረው ታውቃታለሽ ታውቂኛለሽ እሺ ሲጀምር መልሽልኝ ሜሮን ታውቂኝም ማለት ግዴታ ነው አሁን እኔ ከናንተ ጋር እኔ እዛ የታመመች ነው ታለችኝ ካንቺ ጋር ጨቀጨቅ ያደረግሽው ነገር አታምኝ ምንድነው ያደረኩት ነገር ምንድነው ያደረኩት አዎ ምንድነው ያደረግሽው ነገር አታምኝ ከወንድሜ ጋር የነበረሽ ነገር ከወንድምሽ ጋር የሆነ ጊዜ ነበረ ጥሩ ጊዜ አለቀ ጥሩ ጊዜ ያሳልፈች አለቀ ቤት በኩል ነው ያለቀው መች ተጀመረ እንጂ አለቀ ይኸውልህ ስለ ወንድምሽ ነገር እኔ አሁን ከሰው ወንድም ጋር የሆነ ግንኙነት ነበረን አለቀ እንደማለት ነው ፍቅረኛ ግንኙነት ጀመረ የሆነ ግንኙነት ቀለል ጮብሻለሁ ምን አይተሽ ተረጋጊ የሆነ ግንኙነት የሚባል ነገር አይደለም እኔ ካንተ ጋር ችግር የለብኝም እኮ መልሽላት የምትልሽ ነገር መልሽላት ይኸውልሽ ሜሮን መልሽላት አይደለ እጄን እንዳትይዘኝ ካም በኋላ እሺ እጄን እንዳትይዘኝ ምን አይነት ግንኙነት ነበር ማለት እየሰማሁት ያለው ነገር ምንድነው የተፈጠረው ምንድነው ነገርሽ መፈልግ ልጁ የወንድሜ ልጅ ልጅ አይደለም እንዴት ያስፈልግ ነው መከመድ ምን ማለት ነው እኔ ስለምደምታወራ ማመቀው ነገር እንዴት ነው ቴክስት ማሳየንሽ በተጨማሪ ተረጋግቷል እኮ ሆስፒታል ሄደን የነበረው ታዲያ ምንድነው ይኸውልህ እኔ ምን እንደምታወራ ያን ሁላ ነገር ስትዩ የነበረው ነገር ነው ምን እንደምታወራ እየሰማኸኝ ነው እኔ ያረጋስኩት ከሱ ብቻ ነው ከሱና ከሱ ከወንድሟ ጋር አዎ የሆነ ግንኙነት ነበረ ጥሩ ጊዜ ሳለፈን አለቀ ከዛ ምንም ግንኙነት ይሄንንም አለመካሪሽ አንቺ ሆነሽ ነው ምንም ነገር ሆስፒታል ሄዳችሁትስ እያለችኝ ሆስፒታል ሄዳችሁ ቼክ ያረጋችሁትስ ነገር ግንኙነት ነበረ ከዛ ጋር አለቀ እንደማንኛውም ፍቅረኛ ሁሉ ነገር አይበቃ አሁን ስለምን ልጅ እንደምታወራ አለቀም እኔ ልጁ ያሱ ነው እያልኩ ያለሁት ገባሽ አይደለ ወይስ አንቺ ኤርለሽ እንዴ መቼ ነበር ግን የነበርሽ ከሁለት ዓመት በፊት ነው ግንኙነት የነበረኝ ከሱ ጋር የምን 2 ዓመት 2 ወር ማለትሽ ነው 2 ዓመት 2 ወር ማለትሽ ነው መች ነው ላ ቼክ አፕ ያረግሽ ሆስፒታል ሄደሽ 2 ወር ማለት ቅድስ ምን ማለት ነው 2 ወር ላይ ግንኙነት ነበራቸው ከውጪ መጥቶ ነበረ ያው ዱባይ ነበር የሚኖረው የዛን ጊዜ ያው እንዳጋጣሚ ውጪ ስትዝናና ገኛት ምናምን ከዛ አብረው ዴት ማድረግ ጀመሩ ከዛም በኋላ ያው እንደ ማንኛውም አሁን እኔ የሷን ታሪክ እሷ እንደዚህ ስላለች ምናምን አምሳባበት ጊዜ ላይ አሁን ማክረስ እኔ ነኝ እኮ መሆን ያለብኝ እኔ ተመመች ነው ታለች ሰንተኛና እንደዚህ መሆን ያለብኝ አንቺ ነው ቆይ ተረጋጊ ምን ይላትዘኛል እኔ ካንተ ጋር ችግር የለብኝ አንተ ካን ባላ እንዳደውልልኝ ማለት ተረጋጊ ማለት አንቺ ለምንድን ነው አዳምጪ ምንድን ነው ያደረኩት ያንደመሽ ልጅ አይደለም ያሱ ልጅ ነው ያን ሁላ ገንዘብ የወሰድሽውስ ያን ሁላ ቼክ አፕ አይመለከትሽ እንዴት ነው የማይመለከተኝ ያን ሁላ ነገር ይሄ ከማላ ጻፍ ይላል አይደል ስለሷ አይመለከትሽ ተረጋጊና መልሽላት ደግሞ መልሽ እምላለሁ እንዴት ያለው ብር ነው የምትመልሽውስ እያለች ነው አንተና ክብሬ ነው የወጣው አይደል ከዚህ በላይ እኮ መልሽላታ አሁን ትመልሻለሽ አመልሽ ብሩ መልሽ ምን ሆነሽ ነው አንቺ ተረጋጊ ብሩን አመልሽም ትመልሻለሽ ለምን እንደዛ ያረግሽው ተይ አንቺ ተረጋጊ ምንድን ነው የምረጋጋው ወንድሜ ከሆነ እዛ እኮ ለዚህ ብሎ እየጠበቀ ነው እሷ እዚህ የምትለውን እየሰማች አይደለም ምንድን ነው የምትሆነው እንዴ ሲጀመር አንተ ምን አገባክ አገባክ ተዋቸው አንተ ለቀኝ
መቼ አይተሽው ቀላል አዘሻለሁ አንተ ማለት ምን ለማድረግ እየሞከራችሁ ነው ሁላችሁ ጥፋተኛ ነኝ አንቺ የማን ልጅ ነው የወንድሜ ነው ተረጋጉ እንጂ ምንድን ነው አንቺ የምትቀላለሽ? ስላለቀሽ ምንም የምታመጪው ነገር የለም። ምንድን ነው ይሄ? ትሰሚኛለሽ? ትመልሻለሽ? እኔ ከአንተ ጋር ነው። እኔ ከአንቺ ጋር ችግር የለብኝም። ቆይ የፈለግሽውን ገንዘብ ሰጥሻለሁ። ቴንክ ዩ በቃ ገንዘብ ማለት ገንዘብ ሰጥሻለሁ። የሆነ ገንዘብ ትሰራለሽ። አልቀመጥ ታሰሪ እንዳትሞክር አልቀመጥ ቁጭ በይና አውሪኝ። አልቀመጥ አንተ ተረጋጋ። አቤል ተረጋጋኝ። ትሰሚኛለሽ? ለሰርግ ያወጣሁትን እንዳለ ወጪ ተመልሻታለሽ። እሺ አንዴ እኔ አቤል አይደለሁም። ለምን እሱን እንተያያለን። ስጋሽን ዘልዝዬ ላሞራ ስሰጠው ያኔ እንተያያለን። እኔ አቤል አይደለሁም። እሺ ልክስክስ አንተ መደነሱ አብረን ትሆን እንዴ? ማረጋገጥ ሲገባ ኧረ እባክህ እያንዳንዷን ለሰርግ ያወጣት እንዳለ ወጪዋን ትመልሳታለች። በጣም እኔ አቤል አይደለሁም። አንተ እኔ ልጅቷ ምን ታርግሽ? ያረጋጋች አንተ ዝም በል እንዴት ልጁ ሲጀመር እኔ አንተን ላይ እየጠረጠርኩ ምንድን ነው የምጠረጥረኝ? እኔ ምን አደረኩ እንዴ? ጓደኛ አይደለሁ እንዴ? ምንድን ነው ለእሷ የምትወገነው? ቆይ ምን ቤት እናንተ ምንም አላረገችም። ጥፋት የለባትም እኮ ነው። የምታውቀው ነገር አለ ካለ ንገረኝ። ምንድን ነው የማውቀው? ወይስ አንደኛው አንተ ነህ? ምንድን ነው የምታወራው? የልጁ አባት አንተ ነህ? የምን ልጅ ነው የምታወራው? ጓደኛ ማለት እንደኛ ጊዜ ጓደኛ ነው። ስሜታዊ ሆነ የማይሆን ነገር ይሁና የፈለገ ነገር ለምን አይሆንም ታዲያ? ለምን ደግሞ አይረዳኝ? ሁሉም ነገር ትቼ እኮ ነው ለአንተ ብዬ መጣሁ። እሷና ዝበል ይኸውልሽ ቅድስት አንቺም በኪው ይላል። ይኸውልሽ ቅድስት ተረጋጊ። አቤል ተረጋጋሽ። አሁን እናውራ በስትክክል። ምንድነው ከወንድምሽ ጋር ያላቸው ሪሌሽን? ሙሉ ነገር ነግሮሻል? አዎ በደንብ ይኸውልህ ወንድሜ ውጭ ሀገር ነው የሚኖረው፣ ያው ዱባይ ማለት ነው። እዚህ መጥቶ ነበር እንዳጋጣሚ። ያኔ ሲመጣ 4 ወር እንደዛ ነገር ከ4 ወር በፊት ነው መጥቶ ነበር። እዚህ ኢትዮጵያ? አዎ እሺ መጥቶ ነበር እና እንዳጋጣሚ ሆነው ክለብ ያው የውጭ የመጣ ሰው ነገሩን ታውቀዋለህ። እሱም ክለብ ሲዝናና ሲል እንዳጋጣሚ አይቶት ነበር ለካ። ከዛ ያው ዴት ማድረግ ጀመሩ እና መገናኘት ጀመሩ፣ ይገናኛሉ። ከዛ በዛ ሰዓት ያው የሚፈጠረው ነገር ታወቀ ነው ወንድና ሴት እስከተገናኙ ድረስ። ከዛ ያው ምን ተፈጠረ? ይሄ ጽንስ የሚባለው ነገር በመሀል ከዛ እንዴት ነው ትንሽ ጊዜ ነው። እሱም ያው ልጅ ተፈጠረ ተብሎ ደግሞ ምንም ምንተው አይነት ሰዎች አይደለም። እኔም እንደምትይኝ ወጣት ነኝ፣ እሱም ልጅ የምንፈልግ አይነት ሰው ነን። ከዛ ልጁ ልቡ ውስጥ ራሱ ልትገባ ነው፣ እየገባችም ነው። ምክንያቱም ስሟ ሜሮን ነው። ሜሮን ደግሞ የእናታችን ስም ነው ታውቃለህ። እናታችንን በጣም ነው የምንወዳት። በጣም ለእኛ ስትል ያልከፈለችው መስዋዕትነት የለም። በጣም ብዙ ነገር አድርጋለናለች። ከዛ በቃ እናቴን የምትካገኘው በቃ እናቴን መሳይ ያገኘው አላልኩ እንደዛ ነገር በቃ በጣም ነው የሚወዳትም። በቃ ልጁም ሲፈጠር ጊዜ ቼክአፕም አድርገናል። ያው እሱ ለአጋጣሚ ሆኖ ተመልሶም ሄደ። በሚሄድበት ጊዜ ያው እኔ ነኝ ያለሁት አዲስ አበባ አይደለ? እኔ ነኝ የምንከባከባት። ጀስት ብር ይልካል ሽቶም ራሱ የሆነ ጊዜ ልኮ እኔ ነኝ ራሱ ሂጂ ራሱ ያቀበልኳት ማለት እንጃ። ልጄ ነው ብሎ ራሱ እንዴት ነው በቃ ለልጅ የሚደረገው ነገር የለም። በጣም ውጭ ሀገር እያለ ራሱ እንዲሁ ኖርማል አይደለም። በቃ እንደ ኖርማል ሰው ብቻ እየሰራ ጠዋት እየሰራ ምናምን አይደለም የሚገባው። ፓርት ታይም ስራ ጨምሮ ራሱን ላቡን በጣም ብዙ ነገር አለ። እሷ ደግሞ እዚህ ያን ያህል አመስጋኝ ነገር ራሱ የሚባል ነገር አይደለችም። ማለት እንደዛ አይባልም ግን አላ ጤና ጣቢያ እንኳን አልታከመም። ቼክአፕ ለማድረግ ራሱ አለ አይደለ? ልጄ እንዴት ነው ጤና ጣቢያ የምታከመው?
ብላ ኖርማል ትክክለኛ የሀብታም ሆስፒታል እዛ እየሄደች ነው የምትታየው ራሱ። ከአንቺ ጋር ነበር የምትሄደው ማለት ነው አሁን ላይ ሐኪም ቤት? አዎ ማለት የግድ እንዴት ነው ልጅ በዚህ ሰዓት ሲመጣ ሁላችንም ደስተኛ ነው ያለው። ቼክ አድርገን ነበረ የዛን ጊዜ የማን ነው የሚለው ከዛ አረጋገጥን። ከዛን ወዲህ ያው ኃላፊነት የሚሰማ ነገር የለም አብረን እንሄዳለን ቼክ እናደርጋለን። ከዛ ያው ወደ ቤቷ ትመለሳለች። ያው ግን ያን ያህል ደስተኛም አልነበረችም። በመሀል ኢቭን ራሱ ቤቱን ላይ ሊገዛላት ነበር። ይሄን ታምናለህ? እንኳን በጊዜው አመንን እንጂ ከእሷ ጋር ሄደን አረጋገጠን ስትይ እንዴት አረጋገጣችሁ? ማለት የወንድምሽ መሆኑ ምናምን ግንኙነት ያደረጉበትና ጽንሱ የተፈጠረበት ሳምንት ተመሳሳይ ሆነ። 2 ወር ከ15 ቀን ምናምን እዛ በቃ አመንን። ማለት ልጅ ጸጋ ነው የሚባል ነገር አለ። ከዛ ደግሞ ልጅቷም ስሟ ሜሮን ነው የእናታችን ምትክ ብሎ ነው ያስተዋወቀኝም። አመንን በቃ አይደለ ትክክል ማመን እንደዚህ አይነት አጋጣሚዎች ደግሞ ይገጣጠማሉ ብሎ ማን ያምናል? እሷን ነው እንጂ ምናምነው አጋጣሚ ይሆናል እንደዚህ ታደርጋለች የሚለውን ነገር ምንም የምናውቀው ነገር የለም። እርግጥ ወንድምሽ አጭር ሰዓት ከዛ በፊት ማለት የተዋወቁት 4 ወር ከዛ በፊት አይተዋወቁም ማለት ነው? የዛን ጊዜ ብቻ ነው የተዋወቁት። ከዛም በኋላ ደግሞ ያው ሰርግ ምናምን ነበር ራሱ ስትለኝ ነበር እነሱ ጋር ዘመድ ምናምን ነገርም አለችኝ። ያው ልምጣ ሁላ ምናምን ላግዝሽ አንቺ እንዴት እንደዚህ ሆነሽ አለ አይደለ ያው ቤተሰብ እስከሆነ ድረስ ደግሞ መታወቅ የሚባል ፍላጎት የለም። ቀስ እያለችም ወዷ እየገፋም ይመጣል። ከዛ ቤተሰብ ደግሞ የማን ይሏታል አለ አይደለ አለን እኛ ለማለት ራሱ ልምጣ ነገር ሁላ ብያት ነበር። አይ ያን ያህል ለቤተሰቦቹ እንትን አይደለም ነገር ስትለንም ነበረ። ከዛ ኦኬ እሺ በቃ እሷን ላለማድረግ የሷ ፍላጎት ከሆነ ብቻ ነበር ለመሄድ እቅዳችን። ለመሄድ እኔ ነበርኩ ያለው ሲጀምር እኔ ለመሄድ እቅዴ። እሷም አልግባባም ያን ያህል አለ። እዛው ሰፈር አካባቢ አየሁኝ ድግስ ምናምን ነገር እና ሰፈር ሳይ ይሄ ነገር እንዴት ነው ምናምን የምትለው ማንኛውም ሰው እንደሚጠይቀው ስጠይቃት ያው ያን ያህል ደስተኛ አልነበረችም። እንደሄድም ያው እሷን ለማስደሰት ነው የሚሄደው እዛ አካባቢ። እሷ ደስተኛ ካልሆነች እኔ ምን አደርጋለሁ? አይ ስትል ያው ሽምግልና መላኩም አይቀርም ቤተሰብ መሆናችንም አይቀርም በሚለው ነበረ። ያው በእርግጥ ወንድምሽ ስራም ስለሆነ አጋጣሚ መጥቶ ነው እንደዚህ የተፈጠረው ምናምን። እሷ ማናት ምንድናት የሚለውን ነገር ለማጣራት ሰዓት ላይ ኖሮ ይችላል። ግን አንቺ እንደ ሴትም እንደ እህትም ወንድምሽ እንደዛ ብሎ ሲነግርሽ አስተዋውቅሽ ማናት ምናምን ወደሚል ምርመራው ሳልገባሽም ለማጣራት ኦሬዲ እኮ አርግዛች ማለት ማናት ምንድናት ብል እኔ እንጃ። እኔ ፐርሰናሊቲ ጀስት እንደዚህ ነው ብሎ የሆነ ሰው ካመጡልኝ ኦኬ ብዬ በዛው ነው እንጂ የሚቀጥለው እንዲህ የሚሄደው ነገር የለም። ሳያትም የእሱ ነው ተባለ። ቤተሰባችንን ደግሞ ልጅ በጣም ነው የሚወደደው። እዛ በደስታ ሁላችንም ተቀበልናት። ያው አንዳንድ ነገሮች ቢኖሩም ያው እንግዲህ ያው ገንዘብ ለማግኘት እሱ የሚለፋውን ነገር እሷ እዚህ ጋር ደስተኛ ለመሆኗ ምናምን ርቀቱም አለ። አዎ እሱም በጣም ስለዚህ ፋይናል ያው ምንድነው የሆነው? ወንድምሽ ምንድነው ይሄን ደረሰው? ልጄ እያለ እየጠበቀ ነው ያለው። አላወቀም አሁን አልነገርኩትም። እንግዲህ ቅድስት ወንድምሽስ ፋይናሊ ምንድነው ይሄን ነገር ደረሰበት አልደረሰበትም የሚለውን ብንነግረኝ። አዎ ማታ ላይ ተነጋግረን ነገርኩት። ማለት እሱንም ካዋራሁት በኋላ ዘመዷ ነው የመሰለው እኔም እሱ ዘመዷ ስለመሰለው ዘመዷ ነው ስላለኝ አምኜ ዘመዷ ነበር የመሰለኝ። እሱን ካገናኘሁት እሱን ካወቅኩኝ እሱን ካዋራሁት በኋላ ባልየው እንግዲህ እሷን ባል እንደሆነ ለካ ሽምግልና እሱ ለመላክ በጣም ብዙ ጊዜ ጠይቃት ነበረ። ማለት ሽምግልና መች ልላክ ያው ሆዳም ሳይገፋል አይደለ መች ምናምን ይላት ነበር። እሱ በጣም አሁን በጣም ጤነኝነት የሰው ሀገር ሰው ላይ የሰው ሀገር ሰው ነው እንግዲህ እንዴት እንደሆነ በቃላት ልነግር አልችልም። ትናንትና ማታ ነው ያወቀው ማለት ነው? አዎ አነገርኩት። እንግዲህ ያው ተደብቆ አይከረመት ከእሱ ጋር ከዚህ ቀደም እሷን አቲስታ ታውቃለሽ እንዴ? ዘመድ እኔ አላስታውልም ማለት እንዴት ባያቸው ራሱ እንደዚህ ብዬ አይመስለኝም። ያያቸው አላውቅም። በጣም ውስብስብ ያለ ነገር ነው። እሱም ልጄ ነው ብሎ ነበር ያንቺ ወንድምም። ከዛ ደግሞ እሷ ከነገረችን አንጻር ሌላ ሰውም እንዳለ ነው እንግዲህ እኔ የሚሰማኝ። ምክንያቱም ከ2 ዓመት በፊት እንደሄደ ሌላ ውጭ ሀገር አንቺ ደግሞ ከአራት ወር በፊት እንዳልመጣ ምናምን እና የሌለ ውስብስብ ያለ ነገር ነው ያለው። እንግዲህ ጉዳዩ በጣም ውስብስብ ያለ ነገር ነው። ያንቺ ወንድም አለ
ያንተም ነገር አለ ምናምን ነገር ሌላም ደግሞ አስወርጂ ያላት ቴክስት እንዳለ ነው የሰማነው እና ነገር በጣም ውስብስብ ያለ ነገር ነው። ስለዚህ ተመልካቾቻችን ልጁ የማን ነው ሀቁስ ወንድሜ ማታ ስናዋራት ያንተ አይደለም ብሏል። በትክክል እየሰማሁ ነው። እኔ አሁን በዚህ ራሱ ማበቃም ነገር አይደለም። ወደ ህግ ራሱ የሚሄድ እቅዳለኝ ብቻ ሳይሆን እሄዳለሁ። ያንተ አይደለም ብለዋለች። ይሁላ ሰርጎ የተደገሰው ወንድሜ ገንዘብ ነው። ብዙ ነገር እንፈልገው ነገር አለ ከሰው ማለት ማይሆን ነገር በዚህ ብቻ ነው። አንቺ ወደ ፈለግሽው መሄድ ትችያለሽ፣ ችግር የለውም። ነገርየው ግን ለኛ በቂ መረጃ አይደለም። ምክንያቱም እሱም ሰርግ ልጄ ነው ብሎ ደግሷል፣ ያገባት ነበር። አንቺም ደግሞ እንደነገርሽን ሆስፒታል ያን ሁሉ ሳክሪፋይ ወንድምሽ ከፍሏል። ሌላም ደግሞ ወገን አለና ግራ የሚያጋባ ነገር ነው። እውነቱ ላይ በቅርቡ እንደርስበታለን። እስከ መጨረሻው አብራችሁን ጠብቁን፣ ተከታተሉን።